ኢየሱስ ጌታ ነው። ኦኬ ሰላም ሰላም ብያለሁ። ሰላም ሰላም እንግዲህ ፌስቡክ ላይ ጌታ ሰላም ሰላም ገባው ፌስቡክ ላይ ሰላም ሰላም ብያለሁ። ሶሪ በጣም ትንሽ ቴክኒካል ነው እና ሌቶኛለሁ አንድ 20 ምናምን ደቂቃ እና ኢየሱስ ጌታ ነው። ሰላም ብያለሁ። ሰላም 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 የጌታ ሰላም ጸጋ ይብዛላችሁ እና ኢየሱስ ጌታ ነው። እንግዲህ እንቀጥላለን እንማራለን ማለት ነው ትምህርት ጌታ ኢየሱስ ጌታ ነው። እችን ቀን ገልጦ የሰጠና መስግንና ዛሬ ሁለት ክፍል ነው ያለው ሬዲዮ ላይ ያለው ሬዲዮ ላይ ሰላም ብያለሁ ሬዲዮ ላይ እና ጌታ ሰላም ጸጋ ዛሬ አትን ክፍል ሁለት ነው የምንማረው። ቅንነት አሳያቸዋለሁ። እግዚአብሔር ከቸር ሰው ጋር ቸር ነው፣ ከቅን ጋር ቅን ነው፣ ከንጹህ ጋር ንጹህ ነው፣ ከጠማማ ጋር ጠማማ ነው እና ሰው ይሆናል ይላል። እንግዲህ አሳያቸዋለሁ ዛሬ ጠማማ እንግዲህ እግዚአብሔር ከጠማማ ጋር ነው ምንም ስታስቡት የጠማማውን እንትን አሳያቸዋለሁ እና ኢየሱስ ጌታ ነው። አቲንክ ትንሽ ልጸልይ ገባ በሉ እንማራለን። ጌታ መንፈስ ቅዱስ ያስተምረናል። በኢየሱስ ስም አባቶ እናመሰግናለን። ዛሬም በኢየሱስ ስም ስለ ሁሉ እግዚአብሔር አብን በክርስቶስ ኢየሱስ ስም አመስግኑ ተብሎ ተጽፏል። ስለ ሁሉ እናመሰግናለን። እየሆነ ስላለው እየሰማ ነው ስላለው እያየ ነው ስላለ እግዚአብሔር አባቶ በኢየሱስ ስም እናመሰግናለን። አንተ መፍትሄ ስለሆንክ ለዚህ ለሆነ ሁሉ በዓለም ላይ ላለው ክራይሲስ ኢየሱስ መፍትሄና መድኃኒት ስለሆንክ እናመሰግናለን። ዛሬም በኢየሱስ ክርስቶስ ስም ዛሬ ስንት በሽተኛ አለ፣ የታመመ በሃይማኖት የታመመ በዘር የታመመ በቋንቋ የታመመ በሙስና በተለያየ ነገር የታመመ እግዚአብሔር በኢየሱስ ክርስቶስ ስም ይሄ ሁሉ መድኃኒት ሆኖ የመጣው ልትፈውስ ነው። ዛሬ በኢየሱስ ክርስቶስ ስም ጌታዊ ይፈውስ። እዚህ ፌስቡክ ላይ እዚህ ሶሻል ሚዲያም ላይ ያለ ፌክ ኒውስ ራሱ የታመመ ነው። በኢየሱስ ክርስቶስ ስም የተፈወሱ ነው። እግዚአብሔር አባቱ ፈውስ የልጆች እንጀራ ነው ብለሃል። ዛሬ በኢየሱስ ስም ፈውስ ፈውስ ለምድራችን፣ ፈውስ ለኤርትራ፣ ለመቀሌ፣ ፈውስ ለአሜሪካ፣ ፈውስ ለሁሉ በዓለም ላይ ላሉ ነገስታት በሙሉ ለቻይና ፈውስ እግዚአብሔር አባቶ በሳውስ ኮሪያ ፈውስ በኢየሱስ ስም ይሁን። እግዚአብሔር አባቶ እናመሰግናለን። አንተ ፈዋሽ ነህ። መድኃኒት ሆነ የመጣው ኢየሱስ መድኃኒት እነዛ የሰማርያ ሰዎች አወቁ። በእውነት ለእኛ ብቻ አይደለም የዓለም መድኃኒት ነዋል። አንተ የዓለም መድኃኒት ስለሆንክ እናመሰግናለን። ዛሬም በኢየሱስ ስም አስተምረን። አንተ እግዚአብሔር ለቅኖች ብዙ ተስፋ ቃል ገብተሃል። ቅኖች ቅንነታቸው ትመራቸዋለች፣ ቅኖች ጽድቃቸው ትታደጋቸዋለች። እግዚአብሔር አባቱ በኢየሱስ ስም ዛሬም እንድንማር በጌታ በኢየሱስ ስም ጆሮ እንዲከፈት እንደ ሊዲያ ልብስ እንድትከፍት እንጸልያለን። ሙሉን ዋጀን፣ ጊዜውን ዋጀን፣ አየሩን ዋጀን። እኔም እንዳስተምር ጸጋ መንፈስ ቅዱስ እርዳኝ። የተማሩ ምላሶች ስጠኝ። በኢየሱስ ክርስቶስ ስም ጌታ መንፈስ ቅዱስ ጊዜውን ላንተ ሰጠን። አየሩን ተዋጀ። አራቱ አቅጣጫ በኢየሱስ ስም የተዋጀ ይሁን። እግዚአብሔር ስለ አሜሪካ ስለ ሁሉና እየሰማን ስላለው እናመሰግናለን። ምስጋና የሚገባ አምላክ ስለሆንክ ተባረክ። ከፍ በል። ኢዮሳፍጥ በጠላቶቹ ፊት ሲያመሰግን ድብቅ ጦር እንዳነሳ ዛሬም ስናመሰግን ድብቅ ጦር ታነሳለህ። እግዚአብሔር አባቶ እናመሰግናል። ስለ ሁሉ ተባረክ። ያልዳኑ ስለሚድኑ አይናቸው ያልተከፈተን ስለሚከፈት እግዚአብሔር እናመሰግናለን። እንጂ ሰስኔ አረባት ፓስተር ተስፋዬ በቃ እናመሰግናለን። ምስጋና እንሰጣለን ማለት ነው። ምስጋና የሚሰዋ እሱ ያከብረኛል ብሎለ ምስጋና ትልቅ ዌፐን ነው። ዌፐን ታውቃላችሁ? ትልቅ ካላችሁበት ዊልደርነስ የምትወጡበት ምስጋና ነው። በማጉረምረም አይደለም። ስለዚህ የሚያጉረምረም አለቃለት መውጫ የለውም፣ ኤግዚት የለውም። የሚያመሰግን ሰው ኤግዚት አለው። የሚያጉረምርም ሰው ኤግዚት የለውም፣ መውጫ የለውም። በቃ ያልኩ ኢትዮጵያ በብዛት እሱ ነው ኤግዚት የለውም። በቃ ስለሚያጉረምር ማለት ነው መውጫ የለም። ስታመሰግን ግን መውጫ አለ። ስለዚህ ኢየሱስ ጌታ ነው። አቲ ዛሬ ቁጥር 2 ሶሪ ብያቸዋለሁ። ትንሽ ፌስቡክ እንትን ብሎኝ ትንሽ ታግየው ከዛ ለቀቀ ማለት ነው። እዛ አሁን መጣ ማለት ይቅርታ ናይኑስም ጀምረ የነበረው እና አሁን ወደ ትምህርቱ እንሂድ። ባለፈው ሰጥቻቸዋለሁ ቅንነት ምን እንደሆነ ወገኖች። የቅንነት ደግሞ ተቃራኒ ምንድነው? ጠማማ ነው። አብሶ መዝሙር 18:25 ላይ የእግዚአብሔር ቃል ሲናገር ከቸር ሰው ጋር ቸር ትሆናለህ ይላል። እንደገና ከቅን ጋር ቀንቱ፣ ከንጹህ ጋር ንጹህ፣ ከጠማማ ጋር ጠማማ ትሆናለህ ይላል። ምን መስላችኋል? እግዚአብሔር ጠማማ ነው ማለት ነው? አይደለም። ዛሬ ትንሽ ስለ ጠማማ ሳያችሁና እንግዲህ እግዚአብሔር ከሱ ጋር ይመስላችኋል? የጠማማ ሰው ጥምም ያለ ሰው ነገር ሁሉ የተጣመመ ነው እንጂ ጠማማ ሰው ምንም መልካም ነገር አያገኝም። እና አሳያችኋለሁ ከእግዚአብሔር ቃልና አይ ቲንክ ስቲል ዛሬ ቁጥር 2 ነው አንብቤላችኋለሁ። አይ ቲንክ አንድ እንትን ላይ
መዝሙር አቲንክ 11 ቁጥር 6 ላይ እግዚአብሔር ጻድቅ ነው እና ጽድቅን የሚያደርግ ይወዳል ቅንነት ፊቱን ታየዋለች አለ እግዚአብሔር ምንድነው ጻድቅ ነው ከዛ ምን አለ ምን ማድረግን ይወዳል ጽድቅን ማድረግ ይወዳል ግዴታ አልኳችሁ እኔና እናንተን ጽድቅ የተቀበልነው ምንድነው ልንኖርበት ነው ቃሉን ሰሚዎች ብቻችሁን አድራጊዎች ነው የሚለው እግዚአብሔር ቃል እና እግዚአብሔር ምንድነው እንዳትረሱ እግዚአብሔር ሁሌ ጻድቅ ነው ፍርዱም በጽድቅ ነው ግን ምንድነው ጽድቅን የሚያደርግ ይወዳል አብሶ ዛንድ እንትን ላንብብላችሁ አይ ቲንክ አንደኛው ዮሐንስ ላይ እንደዚህ ይላል ላንብብላችሁ እግዚአብሔር ቃል ምን እንደሚል ኦኬ እሱ ጻድቅ ነው ጽድቅን የሚያደርግ ጻድቅ ነው ይላል አንደኛው ዮሐንስ ምዕራፍ 3 ላይ ቁጥር 7 ላይ እሱ ምንድነው ጻድቅ ነው ጽድቅን የሚያደርግ ጻድቅ ነው ይላል ጻድቅን ማደረግ እኔና እናንተ አሁን ይሄንን ጽድቅ የኛ ጽድቅ አይደለም ተቀብለን ነው ሮሜ ምዕራፍ 5:17 ላይ የጸጋን ብዛትና የጽድቅ ጾታ የሚቀበሉ ነን በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል ይሄንን ጽድቅ ስትቀበሉ በሕይወታችሁ ላይ ንጉስ ናችሁ ምንም ነገር አይነክስባችሁ ማለት ነው ምንም ነገር አይነክስብም ግን ይሄንን ጽድቅ መኖር አለበት ሁሌ ራይት ማድረግ አለበት ሁሌ ራይት ትክክል በሰዓት ስራ ስትገባ በትክክል አሜሪካ እንኳን ያው መቆጣጠሪያ ስላላቸው ምድራችን ላይ በጣም የሚያሳዝን አሜሪካ ሰዓት አለም ስትገባ ክሊክ ታደርጋለህ ክሊኪን አውጥ ታደርጋለህ ያቃሉ እኛ ሀገር ግን ስለሌለ እንደፈለገ ነው የሚገባው በቃ ምናምን ስራ ጽድቅ የለም ማለት አየ ትክክል በቃ ራይት ጽድቅ ማለት ራይት ማለት ባለፈው ነግሬያቸዋለሁ ዳንኤል አንበሳው ያልበላው ለምንድነው ቅንነት ተገኝቶብኛል እግዚአብሔር መልአኩን ልኮ የተራበውን አንበሳ አፉን ዘጋለ ዛሬ ምንም ማለት የተራበ በህይወትሽ ላይ በጤናሽ ላይ በኑሮሽ ላይ በተለያየ ምንም ማለት ነገሮች ቅንነት ካለ እግዚአብሔር መልአኩን ልክና ሸት ያደርጋል ማለት ነው አሜን ፓስተር ተስፋዬ በቃ መልአኩን ልኮ ሸት ያደርጋል ቅንነት ካለ ማለት ነው ቅንነት ከሌለ ግን እንዳትረሳ ቅድም አልኩ እግዚአብሔር ከሱ ጋር ነው የሚሆነው ብያለሁ ከቀን ጋር ቀን ነው እግዚአብሔር ከቸር ጋር ቸር ነው ከንጹህ ጋር ንጹህ ነው ከጠማማ ጋር ጠማማ ነው እግዚአብሔር ጠመም ካልክ ላሳይ ከእግዚአብሔር ቃልና ወደ ዛሬ ቁጥር 2 ክፍል 2 ገባለሁ ማለት ነው ምን አይነት ጠማማ ምን አይነት ሰው እንደሆነ ላሳይ ከእግዚአብሔር ቃል ላይ ማለት ነው ጠማማ እያለ የእግዚአብሔር ቃል የሚናገረው ላሳይ ይቅርታ አድርገልኝና ምንነካ ፓስተር ተስፋዬ ጠማማ ትለናለህ እንደ ጠማማ ትለናለህ አይደለም አቀድም ነገራቸው እንደኛው 3:7 ላይ ማለት ማንንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው አለ ማንንም አያስታችሁ እንደውም ለፍርድ ቀን ይሆን ዘንድ ይላል እኮ ይሄ ጽድቅ ወገኖቼ እኔና እናንተ ትክክል ያገኘነው ምን ኮራበት አይደለም ኢየሱስ ስጦታ ጊፍት ነው ግን ምን ኖርበት ነው እግዚአብሔር ያጸደቀለ ምንድነው ትክክል እንድትሆን ነው ራይት እንድትሰራ ማለት ነው ትክክል ጻድቅ ሐሰትን ይጠላል ይላል ጻድቅ ልክ እንዳንበሳ ያለ ፍርሃት ይሄዳል ይላል ጻድቅ በፍጹም እግዚአብሔር ጽድቅን ወደደ አመጻን ጠላ ይላል ጻድቅ ነኝ ብለህ ከአመጻ ጋር የምትተባበር ከሆነ ትክክል አይደለም ተሳስተሃል ማለት ነው ተሳስተሻል ማለት ነው በፍጹም ጻድቅ አይተባበርም ከአመጻ ጋር ከጠማማ ጋር ይመጣል ስለዚህ እግዚአብሔር ምንድነው አልኳችሁ ቅድም ጻድቅ ነው አሁን ላንብብላችሁ ጠማማ የሚለውን የእግዚአብሔር ቃል ላሳያችሁ እንትን ላሳያችሁ ምሳሌ ምዕራፍ ላይ አይ ቲንክ 17 ቁጥር ላይ እንደዚህ ይላል ጠማማ ልብ ያለው መልካም ያገኝም ይላል ጠማማ ስለ ጠማማ ልንገራችሁና እግዚአብሔር ታዲያ ከሱ ጋር ነው ጠማማ ልብ ያለው መልካም ነገር ያገኝም never ማግኘት አታገኛትም ጠማማ ልብ ያለ ማለት ነው ሌላ ምሳሌ ምዕራፍ ላይ 25 ቁጥር 1 ላይ እንደዚህ ይላል ይቅርታ ተሳስቻለሁ ይቅርታ ቀጥሎ ምሳሌ 22 ቁጥር 12 ላይ የእግዚአብሔር አይኖች እውነትን ይጠብቃሉ እርሱ ግን ወስላታውንና ጠማማውን ይገለብጣል እርሱ ግን ወስላታውንና ጠማማውን ይገለብጣል የእግዚአብሔር አይኖች ምንድነው የሚወዱት እውነት ይወዳሉ እሱ ግን ወስላታውንና ጠማማውን ይገለብጣል ማለት ነው እዛው ላይ ምሳሌ ምዕራፍ ላይ
4:24 ላይ የአፍን ጠማማነት ካንተ አውጣ ይላል። የአፍን ጠማማነት ካንተ አውጣ። ጥምም ያለ ነገር ማውጣት አለብህ። የአፍን ጠማማነት ምሳሌ ምዕራፍ 8:13 ላይ ደግሞ ትዕቢትና እብረትን የክፉ መንገድ ናቸው። ኦኬ ትዕቢትና እብረት ክፉና መንገድ ጠማማውን አፍ ይጠላል እግዚአብሔር። እጠላለሁ አለ። ትዕቢትና እብሪትን ክፉን መንገድ ጠማማውን አፍ እጠላለሁ አለ እግዚአብሔር። ጠማማውን አፍ እግዚአብሔር እጠላለሁ አለ። ይጠላል እግዚአብሔር። ጥምማና ምን ይመስላል? እግዚአብሔር ይመስላል ከጠማማ ጋር ጠማማ ይሆናል እግዚአብሔር። ጠማማውን እጠላለሁ። ሌላ ምሳሌ ላይ 10:19 ላይ አንብብላችሁ እንደዚህ ይላል። ኦኬ በነውር የሚሄድ ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን ግን የሚያጣምም ይቀጠቀጣል ይላል። መንገዱን የሚያጣምም ይቀጠቀጣል። ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይቀጠቀጣል። ትቀጠቀጣለህ ማለት ነው። መጽሐፍ ቅዱስ ላይ ነው ያልኩት፣ ስለ ጠማማ የሚናገረው ነው። ላንብብልና ዛሬ ቁጥር 2 ክፍል 2 እንማራለን። ጠማማ መንገድ ያለ ነውር የሚሄድ ምናምን ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይቀጠቀጣል። ምሳሌ 10:31 ላይ የጻድቅ አፍ ጥበብን ይናገራል፣ ጠማማ ምላስ ግን ይቆረጣል። የጻድቅ አፍ ጥበብን ይናገራል፣ ጠማማ አፍ ግን ምን ይደረጋል? ቆረጥ ትቆረጫለሽ ማለት ነው። ጠማማ ከሆነ አፍሽ ማለት ነው። ምን እያልክ ነው? ትቆረጣለህ። በቃ ጠማማ አፍ ትቆረጣለህ። ጥምም ያለ አፍ ካለ ትቆረጣለህ ማለት ነው። ትቆረጣለህ። ጠማማው ምላስ ግን ይቆረጣል አለ። አጥንቄ በጨረሻ ትንሽ ጥቅስ ላንብብላችሁና እጨርሳለሁ ማለት ነው። ስለ ጠማማ ማለት ነው። ኦኬ ታንክ ዩ ጠማማ አፍ ይቅርታ አድርጉ ልጨረስኳት መሰለኝ። ጠማማ አፍ ይቆረጣል አለ። ጠማማ አፍ ይቆረጣል። ጠማማ አፍ ይቆረጣል አለ። ጠማማ ሰው ጥልን ይዘራል። ምሳሌ ምዕራፍ 16 ቁጥር 1 ላይ ጠማማ ሰው ሁሌ ጥልን ይዘራል። ሁሌ የሚያጣላ፣ በዘር የሚያጣላ፣ በቋንቋ የሚያጣላ ጠማማ ሰው ነው። ሁሌ ምሳሌ ምዕራፍ 10 ቁጥር 28 ላይ ጠማማ ሰው ጥልን ይዘራል። በቃ ሁሌ ጥል የሚያጣላ ነው። ተጣመመ። ስለተጣመመ እግዚአብሔር ይተዋል ማለት ነው። እግዚአብሔር ከጠማማ ጋር አይሆንም። ከቅኖስ ጋር ነው እግዚአብሔር የሚሆነው። ከቸር ጋር ነው፣ ከንጹህ ጋር ነው የሚሆነው። ከጠማማ ጋር አይሆንም እግዚአብሔር። በቃ ጠማማ ሰው ሁሌ ጠብን ይዘራል። ጠመም ብሎ ተጣመዋል አልኩ እኮ ዛሬ። በሃይማኖት የተጣመመ አለ፣ በዘር የተጣመመ አለ፣ በቋንቋ የተጣመመ አለ፣ በአመለካከት የተጣመመ አለ። በቃ ራሱን ብቻ ከፍ ያደረገ እኔ ብቻ ነኝ፣ በቃ እኔ ኦሮሞ፣ ትግሬ፣ አማራ ምናምን እኔ ነኝ ምናምን ተጣመዋል። ተጣመሃል ማለት ነው። በዘር ተጣመሃል ማለት ነው። እንደዛ ብሎ ነገር የለም። አሜሪካ ዩናይትድ ስቴትስ ነው። አሜሪካ ስመጣ እዚህ አንድ ነው፣ ሁሉ አንድ ነው። ምን አለ እዚህ? ጠማማ ሰው ጥልን ይዘራል። ጠማማውን ኖ እነግራቸዋለሁ። ጠማማው ልብ ያለው መልካምን አያገኝም። ምሳሌ ቅዱስ ይችላልቻለሁ። ጠማማ ሰው ምን ይዘራል አለ? ጠብን ይዘራል። በቃ ጠብ ይዘራል። ሁሌ ተጣሟላ። ከተጣመምክ ተጣመሃል። ወደ ኢየሱስ መጥተህ እንዲያስተካክል ያስፈልጋል። ሁላችንም ተጣመን ነበር። ፓስተር ተስፋዬ ተጣሞ ነበር። አይ ወደ ጌታ ስትመጣ ያቃናሃል ማለት ነው። አይ እሱ ነው፣ እሱ ቸር ነው እግዚአብሔር። ለዚህ ነው እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው አለ። ደካማ ሲል ይሄ ጠማማ ራሱ ድካም ነው። በሽታ ውስጥ ካለ፣ ሱስ ውስጥ ካለ ድካም ነው። ማንኛውም ችግር ውስጥ ያለው ድካም ነው። ወዴት መምጣት ነው ያለብህ? ወደ ኢየሱስ። ማቴዎስ 11:8 ላይ እናንተ ደካሞች ሸክም ወደ እኔ ነው አለ። አየህ ጠማማ ሆነ ከእግዚአብሔር ጋር ትስማማለህ ማለት አለ። አትስማማም ከእግዚአብሔር የነገርኩህ ጥቅሱ እንግዲህ ደጋግመህ አንብበው። ጠማማ ሰው፣ ጠማማ ልብ ያለው ሰው መልካም ነገር ያገኝ ነበር አታገኝ። አይ ቲንክ በመጠኑ ነው የሰጠው ስለ ጠማማ የተናገረው ማለት ነው። አየህ ጠማማ ልብ ካለ በፍጹም መዝሙር ጋርኩት ጻድቅ ነው ጽድቅን የሚያደርግ ድኛል ነው። ጠማማ ልብ ያለው ሰው መልካምን አያገኝም። እንግዲህ መጽሐፍ ቅዱስ ላይ ዲግ አድርግና ሞት ታገኛለህ ስለ ጠማማ ማለት ነው። ጠማማ ልብ ያለው ሰው በፍጹም ምንም መልካም ነገር አያገኝም።
ስለዚህ ቅድም ነገርኳችሁ እግዚአብሔር ምንድነው ጻድቅ ነው ጽድቅን የሚያደርግ ይወዳል ቀንነት ምኑን ታያለች ፊቱን ታያለች ባለፈው ነግሬያችኋለሁ አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ የጌታ አይኖች ወደ ጻድቃን ጆሮችም ለጮታቸው ተከፍተዋል ጸሎታቸው ተከፍተዋል ጌታ የሚያው ያንን ሰው ነው አልኩኮ ዳንኤል አንበሳው ያልበላው ቀንነት ተገኘብኛል ቀንነት አያችሁ ቀንነት ለራስ ጥቅም ነው ቀን ስለሆንክ ሞኝ ነህ ማለት አይደለም ሞኝ ነህ ብሎ ያሰበው ሰውዬ እሱ ሞኝ ነው ወይ ያሰበው ሰውዬ ሞኝ ነው ግን ይሄ ቀን ካለ ሁሌ እግዚአብሔር ባንተ ሳይና ያለ ከመልካም ነገር እንደማያጓድል አየን ቀኖች ከመልካም ነገር አትጓደለም እኔ በራጓለም እግዚአብሔር ከያና አልኩኮ ቀን አሳያለሁ ዛሬ እንዴት ብርሃን እንዴት እንደሚያበራል እንደነ ሰዎች እግዚአብሔር በቀለቀኖች ብርሃን ያበራል እግዚአብሔር ባለፈው ነገር ያለው ቆርኔሎስ የተባለ ሰው ቀን ሰው ማን መጣለት መዳን ስላለበት ብርሃን ማግኘት ስላለበት አልኩኮ ብዙ አሉ በሃይማኖት ውስጥ ሆኖ ቀን የሆኑ ሰዎች አሉ ቀን የሆኑ እህቶች አሉ ሴቶች አሉ ግን እነሱን እግዚአብሔር ይታደጋቸዋል ያመጣቸዋል ወደ ብርሃን ያመጣቸዋል ወደ መዳን ያመጣቸዋል መዳን አለባቸው እግዚአብሔር ልባችሁን ነው የሚያው እንዳትረሳ ሰው ውጭ ነው የሚያው እግዚአብሔር ልብ ነው የሚያው እግዚአብሔር ሁሌ ልብ ላይ ነው የሚያው ውጭ ሰው ውጫቱን ይፈርድ ግን እግዚአብሔር ልብ ነው አይ ልብ ነው መዝሙር ምዕራፍ 18 ቁጥር 25 ላይ እንደዚህ ይላል ወደም ከቸር ሰው ጋር ቸር ትሆናለህ ከቅን ሰው ጋር ቅን ትሆናለህ ከንጹህ ጋር ንጹህ ትሆናለህ ከጠማማ ጋር ጠማማ ትሆናለህ እግዚአብሔር ጠማማ ይሆናል ለታሰብ አይው ቀደም አለበኩል ጠማማ ምን አነሰው እንደነ ጥልን ብቻ እንደሚዘራ እንደገና ደግሞ እንደሚቆረጥ ያፍን ጠማማነት ካንታውጣ ይላል ጥምም ያለ አፍ ምናም በቃ መጣም ማለት እዚህ ፌስቡክ ላይ እዚህ ሶሻል ሚዲያ ላይ ጥምም ያለ ጋዜጠኛ የተጣመመ በቃ ዝም ብሎ ያጣመመ የሚያነብ ዝም ብሎ በቃ የሚዋሽ ምናምን ለወዱ ለዩቲዩብ ምናምን የሚኖር ስንት አለ ለዩቲዩብ ይያለ የሚኖር ተጣሟል ማለት ነው መጣም ተጣሟል ግን ወደ ኢየሱስና ኢየሱስ ያቀናል ሁላችንንም ያቀናል ኢየሱስ ግን ቀን ልብ ከሌለ ግን ከልብ ለገረ ከባድ ነው እግዚአብሔር ሁሉ ቀኖችን ያል አልኩ በምንም ውስጡን ያወጣል እግዚአብሔር የፈለኩን ሙስሊምም ሁን ምኑን ቀን ስትሆን እግዚአብሔር ወደ ብርሃን ያመጣል ሌላ ምንም ችግር የለም ወደ መዳን አለባቸው ካልዳን ግን መዳን አለ በኢየሱስ ማለት አዳኝ ማለት ክርስቶስ ማለት የተቀባ ማለት ነው ክርስቶስ የመጣ ሊያድናችሁ ነው ከመጣው ቁጣ ሊያድናችሁ ነው ሌላ ማንም አዳኝ እሱ ብቻ ነው አዳኝ ኢየሱስ ገናናው የጀን ሰንሰለት በተሰው ተመስገን ለበል አይ አዳኝ ማን ነው እንድንበት ዘንድ ከሰማይ የተሰጠን ስም ሐዋርያ ምዕራፍ 4:12 ነው ክርስቶስ ብቻ ነው በቃ አዳኝ የጌታ ስም ይጠራሉ ይድናል ይላል እግዚአብሔር ቀኖችን ያመጣቸዋል እግዚአብሔር ወደ ብርሃን ያመጣቸዋል ላሳይ ከእግዚአብሔር ቃል እግዚአብሔር አልኩ የሚስማማው ከነዚህ ጋር ነው ቀደም ነግሬያል ይስማማል እግዚአብሔር ይስማማል መዝሙር ላይ 112 4 ላይ መዝሙር 112 ቁጥር 4 ላይ ቀኖች ብርሃንን በጨለማ ወጣ ይላል ለቀኖች ብርሃን በጨለማ ወጣ ይላል ለቀኖች ብርሃን በጨለማ መዝሙር 112 ቁጥር 2 ላይ ለቀኖች ብርሃን በጨለማ ቀኖች ብርሃን ያወጣላቸዋል እግዚአብሔር በቃ ቀኖች የሆኑ ሰዎች ያመጣቸዋል በቃ ወደ ጌታ ወደ ብርሃን ያበራላቸዋል ጌታ እነዛን ሰዎች ይታደጋቸዋል ልክ ዳንኤል እንደታደገው ማለት ነው በቀናቸው ልባቸው ቀን ነው እግዚአብሔር ያ ከዛ በጨለማ ብርሃን ያወጣላቸዋል በጨለማ ምክንያቱም የእግዚአብሔር ቃል በልባችን ላይ ብርሃን ይብራል እግዚአብሔር ብርሃን እንዳትረሳ ኢየሱስ ነው ዮሐንስ 8:12 ላይ እኔ የዓለም ብርሃን ነኝ ሚከተለኝ ሁሉ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ኢየሱስን ተከትለ በጨለማ ተመላለስ ተከትለሽው በጨለማ ተመላለሽ እሱ ብርሃን ነው እሱ ወደ ጨለማ መና ግን እኔን የሚከተለኝ እኔ የዓለም ብርሃን ነኝ ኢየሱስ የዓለም ብርሃን ምን አለ ለቀኖች ብርሃን በጨለማ ትወጣለች የፈለክ ሃይማኖት እሱ ያወጣል ልብን ነው የሚያው እግዚአብሔር አልኩ ብላላያችሁ እንደ ብዙ ሙስሊሞች ጌታ በራይ የመጣ እየተገለጠላቸው ዛባቡሱ ማአትኮ በዛ በፍልስጤም ራስ ወደ ስንት ሺህ ሰው ነው ጌታን ያየው ማለት ጌታ የዳኑ ሰዎች ማለት
በቃ ያመጣቸዋል። በቃ አንተ በሃይማኖት ውስጥ ቅን ሆነ ጌታ ያመጣል። በቃ ጌታ ይገናኛል አልኩኝ። እንደዛ ነበር ህይወቴ አልኩህ እኮ በጣም እንደዛ። ግን እግዚአብሔር አመጣኝ። ቅን ቅንነት ስላለ ማለት ስለ አህለኝነት አለኝ። ግን ቅን ለሰው በጣም ማስበው እንዴት ነው ቅን ልብ ታውቃለህ። ግን እግዚአብሔር ወደ ብርሃን ያመጣል። ምን አለ እዚህ ላይ መዝሙር 12 ላይ ቁጥር 2 ላይ ለቅኖች ብርሃን በጨለማ ያወጣል እግዚአብሔር። መዝሙር 108 ላይ 12 ላይ ይቅርታ አድርጉልኝ እንትን ላይ ኦኬ መዝሙር አንብቤላችኋለሁ። መዝሙር ቁጥር 4 ላይ ለቅኖች ብርሃን በጨለማ ያወጣል። እሰይ 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 እሰይ። ያ ማለት ምንድነው? ያድናቸዋል ማለት ነው። ያድናቸዋል ጌታ አልኩ። ዳንኤል ምንድን ተገኘብኝ አለ። ምን አጥፍቷል ዳንኤል? ይጸልይ ነው ስራ አይደል? አትጸልይ ሲባል ጨመር። አሁንም እንዲህ ነው መጨመር ነው ያለብህ እንጂ እንዳታርግ ሲል መጨመር አለብህ። መጨመር ሰይጣን አታክ ሲያደርግ 90 ጊዜ ሲመጣ 91 ጊዜ መሄድ አለብሽ። 100 ጊዜ ሲመጣ 101 ጊዜ መሄድ አለብህ። ነበር ማቆም የለብህ። ሰይጣን ሁሉ አይተኛም። የዚህ ዓለም ገዢ ሰይጣን ነው። ግን ሁሉ ጊዜ እግዚአብሔር ቅድም ነገር ያለው ከቅኖች ጋር ቅን ሆነ ትገኛለህ። እግዚአብሔር አለ ማለት ነው አልኩ እኮ። አሁን ለምሳሌ ዮሴፍ ስትመለከተው ቅን ነው። ወንድሞቹ ምን ያስላል? እንደዛ ሲያደርግ ለነሱ ሲያገለግል አይደል እንዴ? ባለራይ መጣ ብለው ጠልተውት እንደገና ይዋሹበት ማለት ነው። ምን ይመስላል? እሱ አሁን እነሱ መበቀል አቅቶት ነው ወንድሞቹ እንደዛ ይሰሩበት ሞተዋል ብለው አባቱን አሳዝነው ውሸት ዋሽተው ምን ይመስላል ያደረጉት ወንድሞቹ ማለት ነው። ግን ለእናንተ ሲል ነው እግዚአብሔር ያደረገው አላቸው። ይኸውልህ ቅን ነገር ካለ እግዚአብሔር ይታደጋል አለው። አኩ ዮሴፍን እግዚአብሔር አልታደገው? አንበሳ መላው አውሬ በላው። ያ ውሸት ነገር እውነት ሆነ በሱ ላይ ይዋሹበት ማለት እኮ ብዙ ነገር ሊዋሹብህ ይችላሉ ሰዎች፣ ብዙ ሊያስወሩብህ ይችላሉ። አንተ ቅን ከሆንክ እግዚአብሔር ይታደጋል፣ እግዚአብሔር ያወጣሻል። ቅንነት ብቻ ነው የሚያስፈልገው በህይወትሽ ላይ ቅን መሆን በቃ ይታደጋል አልኩ። ምን ይመስላል እግዚአብሔር ቃል አብሶ ዘፍጥረት 37 ላይ ዮሴፍ ምን ይመስላል? እግዚአብሔር ከሱ ጋር ነበር፣ ነገሩ ሊከናወንለት ነበር ይላል። ለምንድን ነው? ቅን ነው ዮሴፍ፣ በጣም ቅን ነው ዮሴፍ። በእርግጥ የኢየሱስ ምሳሌ ነው። ስለዚህ ቅኖች ቅንነታቸው ትመራቸዋለች፣ ቅኖች ጽድቃቸው ትታደጋቸዋለች፣ ይታደጋቸዋል ጽድቃቸው። የምታደርጉት ራይት ነገር ይታደጋል አልኩ እኮ። ሃይማኖት ውስጡን የፈለክ ሃይማኖት ውስጡን ጌታ ወደ ብርሃን ያመጣሃል። ቀና ልብ ቀን ነው። ቅንነት አለ፣ ቅንነት አለ። እግዚአብሔር ብርሃን ነው አለምስ እንዳትረሳ። እግዚአብሔር ብርሃን ነው፣ ጨለማው ከቶ በርሱ ዘንድ የለም። እግዚአብሔር ብርሃን ነው፣ ጨለማ የለም በሱ ዘንድ። God is light። እግዚአብሔር ብርሃን ነው። አሜን። እግዚአብሔር ብርሃን ነው። ኦኬ ላሳየ። ቅንነት ስትሆን ደግሞ ትውልድ ሁሉ ይባረካሉ ብያለሁ። መዝሙር 112 ላይ ቁጥር 2 ላይ ይናገራል። የቅኖች ትውልድ ይባረካሉና። የቅኖች ትውልድ ይመስላል። አብርሃም አይታ በጣም ቸር ቅን ሰው አብርሃም በጣም ቅን ነው በጣም ምን መስላል? ትውልዱ የተባረካል። የአብርሃም በረከት አለ በክርስቶስ ወደኛ ይመጣልን። እግዚአብሔር እኮ ያንን በረከት ነው ወደኛ ያመጣው። ገላትያ ምዕራፍ 3 ላይ ዋጀን ከግርግማን ዋጀንና የአብርሃም በረከት ወደኛ መጣ። እንዳትረሳ፣ እርግማን እንዳትረሳ። ኃጢአት እርግማን፣ በሽታ እርግማን፣ ድህነት እርግማን፣ በሽታ ራሱ እርግማን፣ ትንሽም ትልቅም በሽታ እርግማን መቀበል የለብህም። ግን ክርስቶስ አብሶ ገላትያ 3 ላይ እኮ በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኔ ስለ ፓስተር ተስፋዬ ብሎ ከግርግማን ዋጀኝ። ለምን? የመንፈስን ተስፋ በእምነት እንድቀበል። ከዛ የአብርሃም በረከት በክርስቶስ የኔ እንዲሆን። አሁን ኢብራሂም ብለሲንግ የኔ ነው ማለት ነው። አየ አብርሃም ቀን ሰው ነው አብርሃም እግዚአብሔር ቀን ሰው ነው በጣም ቀን። አሜን። ቅንነት ደግሞ ቅንነታቸው ይመራቸዋል። ባለፈው ነግሬያቸዋለሁ። ቅንነት ይመራል። አየ ቀደም ነግሬያለሁ። ቅንነት ወደ ጠማማ መንገድ አይመራህም። ነበር አይመራህም። መዝሙርን ትላላሳያችሁ ምሳሌ ምዕራፍ 16:7 እንደዚህ ይላል። ቅኖች የቅኖች መንገድ ከክፋት መራቅ ነው ይላል።
ወደ ክፉ ነገር የቅኖች መንገድ ከክፋት መራቅ ነው። ምሳሌ 16:17 ላይ የቅኖች መንገድ ከክፋት መራቅ ነው። ምሳሌ ምዕራፍ 16:28 ላይ ደግሞ ኦኬ ላምበል ኦኬ ጠማማ ሰው ጥልን ይዘራል ብያለሁ፣ ቀደም ጠቅሼዋለሁ። ጠማማ ሰው ደግሞ ጥል መዝራት ነው። ሁሌ ማጣላት ነው ስራው፣ ማጣላት። አገር ያጣላል። ህዝብ ምድራችን ላይ ይሆን አይደለም በዘር ያጣላል። ጠማማ ስለሆነ ነው፣ ተጣበቁ ነው። ጠምም ስላለ ያጣላል። በቃ በዘር ያጣላል፣ በቋንቋ ያጣላል፣ በቃ በተለያየ በክልል ያጣላል። ተጣሟላ ስለተጣመምክ ነው፣ ጠማማ ስለሆንክ ነው። ዛሬ መጽሐፍ ቅዱስ ነው ያለ ጠማማ ያለ። ለምሳሌ 13:4 ላይ አፉን የሚያሞጠሙት ጥፋት ያገኘዋል ይላል። ሞጥማጣ ብሎሻል። አፍሽን ሙጥሙጥ የምትል ከሆነ ጥፋት ያገኛል። እሱ ምሳሌ 13:4 ላይ አፉን የሚያሞጠሙት ሞጥማጣ ማለት ነው። አሁን ደግሞ እዚህ ላይ ጠማማ አለ። ተተጣመም ተጣመሃል ማለት ነው። ቅን አይደለም። መመለስ አለብህ፣ መመለስ አለብሽ። የትም አያደርስህም። ዋጋ ነው የሚያስከፍልህ። ኮስት ያደርግሃል። አልኩ አብርሃም ምን መስላል? ጳውሎስ በሃይማኖት ተጣሞ አልነበረ? ምን መስላል? ሐዋርያ ምዕራፍ 9 ላይ ኢየሱስ ተገናኙ አይደል? ተጣሞ የሚሰራው እኮ ልክ እግዚአብሔርን አልኩ እኮ አብሶ እኮ ዮሐንስ 16:1 አላልባቸው እንዴ? የሚገሏቸው ልክ እግዚአብሔርን የሚያገለግሉ ይመስላቸው አለ። ተጣሞ ነው አመጣ። ጳውሎስ በሃይማኖት ተጣሞ አይደል? ኢየሱስ የተገናኘው የሞጊያውን ብረት ብትቃወም ይብስብሃል አለው፣ ምረጥ አለው። ስንት አልኩ በሃይማኖት የተጣመመ ጥምም ያለ በሃይማኖት ቁጭ ብሎ ማለት ነው። ሃይማኖት የሰይጣን መሳሪያ ነው ይላል። ስንት አልኩ በጣም ህንድ ሀገር ብትሄድ ወደ ስንት ሺህ ሃይማኖት ነው ያለው። ቻይና ብትሄድ ራሷ አላት። በየሀገሩ ይዛ ጣዖታን ይዛ ትሄዳለች። ሀገሯ ስትሄድ ጣዖት ይዛ ነው የምትሄደው። በቃ ጣዖታን ይዛ ትሄዳለች። በቃ የምታመልከው ነው ጣዖት ምናምን በየሀገሩ ስትሄድ ማለት ነው። ቻይና በጣም ተዛዝናለች። በቃ የሚያመልኩት አምልኮ አላቸው። ጣዖትን የሚያመልኩ ማለት ነው። እሱ የሥጋ ስራ እንደሆነ ነግሮት እግዚአብሔር ጋር አየህ። ጥልን የሚዘራ ሰው በቃ ያለ ሰው ማለት ነው። ኦኬ ቅንነት ወደ ጠማማ መንገድ እንዳይመራን ብያለሁ። ቅድም ለማየው ቅኖች መንገድ ክፋት መራቅ ነው ብያለሁ። አቴ ምሳሌ ምዕራፍ 11:3 ላይ እንደዚህ ነው። ወስላታው ኦኬ ለምብ ኦኬ ጠማማነታቸው ታጠፋቸዋለች። ምሳሌ 11:3 ላይ ወስላታዎች ግን ጠማማነታቸው ታጠፋቸዋለች። ወስላቶች ግን ጠማማነታቸው ያጠፋሃል ማለት ነው። ትጠፊያለሽ። በቃ ጠማማነትህ ያጠፋሃል፣ ወደ ብርሃን አያመጣህም። ቅን ስትሆን ወደ ብርሃን የምትመጣው፣ ቅን ስትሆን ወደ ብርሃን የምትመጣው፣ ሌላ አያመጣም። ከልብ ልንገርህ አያመጣም። ምን አይቻልም፣ በህይወቴ ላይ አይቻልም። እግዚአብሔር እንዴት ወደ ብርሃን እንዳመጣኝ ማለት ነው። ፓስተር ተስፋዬ ምን እያልክ ነው? ሲወደደ ታውቃለህ? ሄጄ አውቃለሁ። እዛ ኬንያ ውስጥ እያለሁ ሄድኩ። አንዴ ተኝቼ ጨለማ ውስጥ ገብቼ ስጮህ ጨለማ ገብቼ ስጮህ ከዛ ተመለስኩ። ከዛ አብሮኝ ያለ ጓደኛ ያለ የት ነበርኩ? እንዴ ተኝተሃል ይለኛል። እኔ የለውም፣ ሲኦል አለ፣ መንግስተ ሰማያት አለ። እዚህ ላይ ሲነግረን ምሳሌ 11:3 ላይ ወስላታዎች ግን ጠማማነታቸው ያጠፋሃል። ጥምም ካል ትጠፋለህ ማለት ነው። ወደ መጥፊያ እየሄድክ ነው ማለት ነው። ምን ነካ ፓስተር ተስፋዬ? እግዚአብሔር ከጠማማ ጋር ጠማማ አይደለም። ይተውሃል፣ ይለቅሃል። በቃ ይተውሃል እግዚአብሔር እንጂ ጠማማ ነው ማለት አይደለም። እግዚአብሔርማ ያቀናሃል፣ ያቀናሻል። ወደሱ ከመጣ ወደሱ መመለስ ነው፣ ወደሱ መምጣት ነው ያለብህ። ወደ ጌታ ስትመጣ ሁላችንንም ያቀናል። ከጠማማ ህይወት፣ ከጠማማ ጉዞ፣ ዋቴ ከመስራት፣ ከመደባደብ፣ ከብዙ ነገሮች ያወጣን ኢየሱስ ነው። መንገዳችን ተጣሞ ማለት ነው። አየ መንገድ ከተጣመመ አልኩ ቅድም ነገርኩ። ጳውሎስ በሃይማኖት ተጣመ አልኩ። ስንት በሃይማኖት የተጣመሙ አሉ። ተጣሞ ሰውን እያጣመሙ ያሉ፣ ተጣሞ እነሱ ሰውን ጠማሞ ሲከተቱ ይላል። ምን መስላል? ኢየሱስ በመድራቸው መጥቶ አይደል የፈሪሳውያኖች አንቀበልም ያሉት የሙሴ እያሉ ሙሴ ስለ ኢየሱስ ነው የተናገረው። ልክ ሙሴ ከኢየሱስ በለጠ ማለት ነው። ከኢየሱስ በለጠ ሙሴ
ሙሴ እያሉ ምናምን አልቀበልም ጌታ ለዚህ ነው ለተቀበሉት በስሙ ላመኑ ነው የገዛ ወገኖቹ አልተቀበሉትም ኢየሱስን ለምን ተጣሞ ነው እነሱ ይድናሉ በርግጥ ስራ ያለው የእግዚአብሔር ቃል ብቷል ይድናሉ እግዚአብሔር ቃል ኦኬ ላም በለንተን ላይ በቀን ደግሞ ስትሄድ ላሳይንት ምሳሌ ምዕራፍ 14 ቁጥር 9 ላይ እንደዚህ ያለ የቅኖች ማደሪያ ቀን ኦኬ ኖ ይባረካል የቅኖች ማደሪያ ይባረካል የቅኖች ማደሪያ ትባረካል ያብባሉ በቅንነት ስትሄድ ታብባለህ ማበብ ነው መዋረድ የለም ይቅርታ አድርግልኝ በቅንነት የሚሄዱ እንደዚህ ነው ምሳሌ ምዕራፍ 14 ቁጥር 9 ላይ በቅንነት የቅንነት ማደሪያ ግን ያብባል የቅኖች ማደሪያ ታብባለች ማበብ ነው እንደ አሮን በትር ማለት ነው ታብብ ያለሽ ማለት ነው ማበብ ነው አብሶንት ላይ መዝሙር ላይ 92:12 ላይ እንደዚህ ይላል ላምብላችሁ እግዚአብሔር ቃል እንደዚህ ኦኬ ላምብላችሁ መዝሙር ላይ 92 ላይ ኦኬ ጻድቃን ልክ እንደ ዘንባባ ያፈራ እንደ ሊባኖስ ያድጋል ይላል ያ የተያዘ ቃል ስለሆነ የቅኖች ማደሪያ ግን ያብባል ማበብ ነው በቃ ማበብ ነው ሌላ ምንም ነገር የለም ቅንና በቃ እንዳትረሳ እግዚአብሔር ከቅኖች ጋር ቅን ነው ከቅን ሰው ጋር ቅን ነው እግዚአብሔር ከቸር ሰው ጋር ቸር ነው እግዚአብሔር የሚቀጥለው ትምህርት ስለ ቸርነት ነው የምንማረው ቸር ምን አነሰው ከዛ ቀጥሎ ስለ ምሕረት እንማራለን እንደ እግዚአብሔር ፍቃድ እግዚአብሔር ቸር ነው ምሕረቱ ለዘላለም ነው አሁን ቅን ስትሆን ማበብ ነው እኮ ምን ይመስላል ዳንኤል እኮ ከተማ ገለባበጠ ከዳንኤል አምላክ በቀር አለ ንጉሱ ከዳንኤል አምላክ እሱ የሱ አምላክ ያድናል ይታደጋል አለ ከተማ ከዳንኤል አምላክ ሌላ ማለት ጀመረ ንጉሱ ከተማው አላበበችም ቀን ኮንግ ጴንጤም ብዙ ያለበት ቦታ ያብባል ማበብ ነው በቃ ማበብ ይጀምራል ምን ነገር የለም ማታበብ ያለሽ ማለት ነው መዝሙር 92:12 ላይ የጻድቃን ነገር ናቸዋል ቀን ስትሆን ደግሞ ቸርነትን ብቻ ነው ያለው በቀኖች ዘንድ ቸርነት አለ ቀነሽ ቸርነት አለ ቅኖች ቸርነት አለ ምሳሌ 14:9 ላይ በቅኖች መካከል ግን ቸርነት አለ ይላል በቅኖች መካከል ቸርነት ብቻ ነው አላያችሁም ቅን የሆኑ ሰዎች እዛ ስትሄዱ ቸርነት ነው ያለው ቅን የሆነ ስትያት ቸርነት አለ በቃ ቤት በቃ ሰጪ ስትሆን ታታል ቅን ዝም ብሎ ሲሰጣል ቅን ነው በቃ ግን ብዙ ሰዎች ግን ሞኝ ይመስላል ሞኝ ብለህ ካሰብክ አንተ ነው ሞኝ አንቺ ነሽ ሞኝ እሷ ሞኝ አይደለችም ሞኙ አንቺ ነሽ ሞኝ ነሽ እሱ ቅናት ቀን ስትሆን ሞኝ ይመስላል አንዳንዱ ተሳስታ ሞኝ አይደለች በቅኖች መካከል ምንድነው ያለው ቸርነት አለ በቃ ቸርነት በቃ ስንት አሉ ከልብ ቅን ይሁን ስንት አሜሪካኖችም አሉ ኢትዮጵያኖችም አሉ ኤርትራኖችም አሉ ቅን ይሆናል አንዳንዱ የተጣመመ ጠማማ አለ ልቡ ጠመም ያለ ምናምን ልብ ያኩል ጠማማ መልካም ነገር እንደማታገኝ ቃልቀድም አንብቤልሃል ጠማማ ኮንሽ መልካም ነገር የለም ኔቨር አታገኝም ግን በቅኖች መካከል ምንድነው ያለው ቸርነት ብቻ ነው ያለው ምሳሌ 14:9 ላይ ደግሞ ቅኖች መካከል ቸርነት ብቻ ነው ያለው ሌላ እንዳትረሳ የቅኖች ጸሎት ሁሉ እግዚአብሔር ይሰማል የቅኖች ጸሎት ቀደም ነገር እኮ ሐዋርያ ምዕራፍ 10 ላይ እኮ ቆርኔሌዎስ ጸሎት ለመታሰቢያ ሆኗል አለ በጸሎቱ ጊዜ እኮ መላከች አለ ምን ላድርግ ሲል ጴጥሮስን አስጠራለ እሱ የመዳን መንገድ ያሳያል ቅን ስትሆን ራሱ ቀደም ነገር ያለው ጸሎት ይሰማል መነካ ፓስተር ተስፋዬ ጴንጤን ነው የሚሰማው ምናምን ነካ ምናምን ቅን ስትሆን እግዚአብሔር ሰማ መዝሙር 115:8 ላይ እንደዚህ ይላል ላምብልህ ኦኬ ያጣው መስዋዕት በእግዚአብሔር ፊት
አስጠያፊ ናት። የቅኖች ጸሎት ግን በእርሱ ዘንድ የተወደዱ ናቸው። በስማ የኃጥአን መንገድ ግን በእግዚአብሔር ፊት አስጠያፊ ነው። የቅኖች ጸሎት በእሱ ፊት የተወደዱ ናቸው። የኃጥአን ኃጥ ምንድን ነው? ኃጥ ማለት ዳግም ያልተወለዱ ኃጥ ናቸው። ዮሐንስ 3 ላይ እሺ ያላሉ ምንወዳት ማርያም እሱ የሚላችሁን አድርጉ ነው ያለቻቸው። ምን ይመስላል? ዮሐንስ ምዕራፍ 2 ላይ ውሃውን ሲሞሉ አይደለ? ውሃ ወደ ወይን ጠጅ። አሁንም ጌታ ምን አለ? ዳግም ተወለዱ ብለዋል። ኃጥ ማለት ዳግም ያልተወለደ ኃጥ ነው። እሱ ሁሉ ጊዜ የኃጢአት ኮንሸስ ነው ያለው። ሁሌ ይቅር በለኝ እግዚኦ፣ ይቅር በለኝ፣ ይቅር በለን፣ ይቅር በለን፣ የበደሉ ይቅር በለን፣ ይቅር በለን፣ ይቅር በለን። የኃጢአት ኮንሸስ ነው ያለው። ዳግም አልተወለድክም እንጂ እኔ ጠዋት ስነሳ ይቅር በለኝ ብዬም አላውቅም። ሁሌ ማመስገን ነው እግዚአብሔርን። አንዳንድ ጴንጤም ያ ኩነኔ የኃጢአት ኩነኔ ካለ አየህ እሱ ከባድ ነው። በክርስቶስ ላለው አሁን ኩነኔ የለባቸው። አየህ ኃጥ የሚለው ምንድነው? በቃ ዳግም ያልተወለዳችሁ መስዋዕታችሁን አይቀበልም እግዚአብሔር። ዳግም መወለድ አለበት። ሰው ከውሃና ከመንፈስ ዳግም ካልተወለደ ወደ እግዚአብሔር መንግስት አይገባም ማለት። ዳግም ካልተወለደ አንደኛ አታይም፣ ሁለተኛ አትገባም ማለት መግባታችንም። ዳግም መወለድ አለባችሁ። ዳግም ተወለዱ ብሏል ዮሐንስ 3 በደንብ ባብ ከላይ ያላችሁ እስከምጠቅላላ በዓለም ዙሪያ ያላችሁ ዳግም መወለድ አለባችሁ። ሰው ነው ያለው። ሰው ኮን ሰው ዳግም ካልተወለደ ሰው የሆናችሁ በሙሉ ዳግም መወለድ አለባችሁ። ይቅርታ በጣም ሰው የሆነው ዳግም መወለድ አለ። ምን አለ መጀመሪያ ላይ? የኃጥአን መስዋዕት በእግዚአብሔር ፊት አስጠያፊ ናቸው፣ የቅኖች ጸሎት ግን በእርሱ የተወደዱ ናቸው። የኃጥአን መንገድ በእግዚአብሔር ፊት አስጠያፊ ነው፣ የቅኖች ጸሎት በእግዚአብሔር የተወደዱ ናቸው። ቀደም ነገር ቆርኔሌዎስ ዳንኤል ራሱ የሚጸልይ ሰው አይደል? ዳግም ተወልዷል። ዳንኤል ተወልዶ ዳግም ተወልዶ ቀን ነው። እግዚአብሔር ምን አደረገው? ታደገው፣ ሰማው። እግዚአብሔር እግዚአብሔር የሚሰማ አምላክ ነው። በሱ ፊት የተወደደ ነው። እግዚአብሔር ለመመሰለ ቀነሽ ጸሎት ሁሉ ቀን ነው። ቃል ምሳሌ ምዕራፍ 15 ቁጥር 29 ላይ እንደዚህ ይላል፣ እግዚአብሔር ከኃጥአን ይርቃል፣ የጻድቁን ጸሎት ግን ይሰማል ይላል። እግዚአብሔር ከኃጥአን ይርቃል፣ የጻድቁን ጸሎት። ኃጥ ምንድነው ነገር? ዳግም ካልተወለዳችሁ ኃጢአተኞች ናቸው። እኔና እናንተ አሁን ኃጢአተኞች አንባል። ዳግም ከተወለደ ፓስተር ኃጢአት ምን ሰራ? ኃጢአተኞች አይደለም። ኃጢአት ስለሰራ ኃጢአት አይደለም። አሁን ዳግም ተወልደሃል፣ በክርስቶስ ደም ታጥበሃል፣ ቅዱስ ሕዝብ ነህ፣ የተመረጠ ትውልድ ነህ፣ ከጨለማ ወደሚደነቅ ብርሃን ነው የወጣኸው። አዲስ ፍጥረት ነህ። ማንም በክርስቶስ አዲስ ፍጥረት ነህ እንጂ ኃጢአት ስለሰራ ኃጢአተኛ አትባልም። ጴንጤዬ ኃጢአተኛ አይደለም። ኃጢአተኛ ማን ነው? ዳግም ያልተወለዱ ሰዎች ኃጢአተኞች ናቸው። ኃጥ የሚላቸው መጽሐፍ ቅዱስ የሚነግራቸው ዳግም አልተወለዱ። ዳግም ካልተወለድክ ኃጢአተኛ ነህ። እግዚአብሔር ምን አለ? የጻድቁን ጸሎት ይርቃል አለ። ይሄን ማወቅ አለብህ። ዳግም ኃጢአት ስለሰራ ጴንጤ ኃጢአተኛ ነው ማለት አይደለም። ለዚህ ነው ኃጢአት የለብንም ብለን ቃሉ በእኛ ዘንድ የለም፣ የክርስቶስ ደም ያጥባል እንጂ ኃጢአት ስለሰራ ጴንጤ ኃጢአተኛ አይደለሽም። ያ ኮንሸስ ከሆንክ መቀበል ያቅታል። ትዛልማ ጳውሎስ ሐዋርያ ምዕራፍ 7 ላይ መልካም ሊያደርግ ሲፈልግ በሱ ዘንድ መልካም የለም፣ ሕጉ አትመኝ እያለ ይመኛል። ምን የደካማ ሰው አለ፣ ስጋ ምን አይነት ሞት የተፈረደበት አለ። ቶሎ ብሎ ኩነኔ ውስጥ እንዲያገባ ሮሜ 8 አለ። ማንም በክርስቶስ ቢሆን ኩነኔ የለባቸው ማለት አሁን በክርስቶስ ላሉ ኩነኔ የለባቸው። አየንና እናንተ በክርስቶስ ከሆነ ዳግም ከተወለድን ኃጢአተኛ አይደለሽም። ኃጢአተኛ ነው ብለን እንዳታስብ። እስቲ ያ ከሆነ ተዛለም ሉቃስ 6 ላይ ያ የጌታ ኃይል ነበር ይላል። 5 ላይ ፈውሱን መቀበል አቃተው። የጌታ ኃይል እኮ ነበር። እነዛ ሰዎች ናቸው የሰው ጣራ ነድለው ጌታ እግርን ያቆሙት። ከዛ መጀመሪያ ጌታ ምንድነው ያለው? ተፈወስ አይደለም ያለው፣ ኃጢአት ተሰይራለች። ምክንያቱም ኃጢአት ኮንሸስ ነው ያለው ሰውየው። ሰዎች ተቆጡ። እንዴት ኃጢአት ብለው? የቱ ነው የሚበልጠው? መፈወስ ነው ወይስ ኃጢአት? አልኩ ዛሬ ስንት ጴንጤ ውስጥ ራሱ የኃጢአት ኮንሸሶች አሉ፣ ኩነኔ ውስጥ ያሉ። አንዳንዴ ትምህርቱን በቃ ኩነኔ የሚኮንን ነው ሲያስተምሩ የሚኮንን ፓስተር አለ። አንዳንድ ኩነኔ የሚያስተምር
ኃጢአት እያለ የሚያስተምር ማለት ነው። ኃጢአት ብሎ አስተምር ተባለ እንደ መጽሐፍ ቅዱስ አስተምር ብሏል መጽሐፍ ቅዱስ ላይ። እዛ ላይ የተሰራውን ስራን ማስተማር አለብን። ክርስቶስ ለእኔ ኃጢአት ሆነ፣ እኔ እግዚአብሔር ጻድቅ ነኝ። እሱ ኃጢአታችሁን አመጻችሁን ደግሜ አላስብም አለ። አይ ነፃ መውጣት አለባችሁ። ኩነኔ ስብከቱ ራሱ አንዳንዴ ኩነኔው ሲከታል ሚኮንን ምናምን ሲሰብክ ሚኮንን ምናምን እንደዛ ብለ በክርስቶስ ላሉ አሁን ነው ያለው። አሁን ኩነኔ የለብኝም። ኩነኔ እኔ ኃጢአት ስለሰራው ኃጢአተኛ ነኝ ማለት አለ። ማንም እንደ ኃጢአት የለብኝም እንዋሻለን እኮ አለ። ብዙ ኃጢአት በቃል ብዙ ኃጢአት ካልክ ማአት ነው እንጂ ምን ነካ ባከ ምን ነካ ፓስተር ምን ነካ ነብይ ምናምን ኃጢአት ካልክ ብዙ ነው ቁጥር ካልከኝ ማለት ግን ስበክ አላለኝም። እሱ ስበክ አላለኝም። እዛ ላይ የተሰራው ስበክ ነው ያለኝ። ታንክ ዩ እናመሰግናለን። እግዚአብሔር እናመሰግናለን። ኦኬ ሌላ በጣም እንትን ላምብላችሁ። አይ ቲንክ ስንት ላይ ነው እባክህ እዚህ ላይ ኦኬ። ቀኖችን ለማሳት የሚሞክሩ ሁሉ ወደ ጉድጓድ እንደሚጣሉ ምሳሌ 28 10 ላይ ላምብልህ። ቀኖች በክፉ መንገድ የሚያስቱ እነርሱ ወደ ጉድጓድ ይወድቃሉ። ቀኖችን በክፉ መንገድ የሚያስቱ እነሱ ግን ወደ ጉድጓድ ይወድቃሉ ይላል። ቀኖችን ሊያስቱ የሚፈልጉ ማለት ነው። ምሳሌ 28 ቁጥር 10 ላይ ቀኖችን በክፉ መንገድ የሚያስቱ እነርሱ ወደ ጉድጓድ ይወድቃሉ። ወደ ጉድጓድ ይወድቃሉ። ምን ይመስላል የእግዚአብሔር ቃል ሲናገር? ወደ ጉድጓድ ይወድቃሉ። ቀኖችን ለማሳት የምትፈልግ ከሆነ ወደ ጉድጓድ ትጣላለህ። እንዳትረሳ፣ እግዚአብሔር ከቀኖች ጋር ቀን ነው፣ ከቸር ሰው ጋር ቸር ነው፣ ከንጹህ ጋር ንጹህ ነው። እግዚአብሔር ከጠማማ ጋር እሰይ መርሳ አግኝተሃል ዛሬ። ከጠማማ ጋር የሚለው ቃል ማለት ነው ምሳሌ ነው መዝሙር 18 ቁጥር 25 ላይ ከጠማማ ጋር እግዚአብሔር ጠማማ አይተባበርም። እግዚአብሔር አመፃን ጠላው ጽድቅን ወደድኩ ነው ያለው። እግዚአብሔር ከአመፃ ጋር አይተባበርም፣ ግን ይመክራል፣ እንትመለስ እድል ይሰጣል። ዛሬ ይህንን ቀን ሲሰጥ እድል ሰጥቶ ነው። ይሄ ቀን የነጋለ እድል ሰጥቶ ነው። ዛሬ ካልጋ ላይ መነሳታችሁ እድል ሰጥቷችሁ ነው። እግዚአብሔር መተንፈሳችሁ እድል ሰጥቷችሁ ነው። ይህንን ቀን ማየታችሁ እግዚአብሔር እድል ሰጥቷችሁ ነው። ግን ካላስተዋልክ የማያስተውል ሕዝብ ይገለበጣል ይላል። እግዚአብሔርን የሚሹ ያስተውላሉ ይላል። እግዚአብሔር እድሜ ሲጨምርልን እንድታስተውል ነው፣ እንድትመለስ ነው። እኛ እግዚአብሔር ቃል ሀገራችን በሰማይ ነው፣ እዚህ አይደለም። ጌታም ከዓለም አውጣቸው ብያለሁ ምን ማለት ከክፉ ጠብቃቸዋል። እኛ በዓለም ብንኖር ከዓለም አይደለም። ይሄን ማወቅ አለብን። ግን ቅኖችን የሚያስት ወዴት ነው የሚወርቀው? ወደ ጉድጓዱ ይጣላል። በአዲስ ኪዳን ላይ አንደኛ ቆሮንቶስ ምዕራፍ 5:8 ላይ እንደዚህ አለ፣ ክርስቶስ ፋሲካችን ታርዷል። ስለዚህ በቅንነት በእውነት የቂጣን በዓል እናደርግ እንጂ በአሮጌ እርሾ በክፋት አይደለም ማለት በእርሾ አይደለም ማለት በቅንነት ይላል። ክርስቶስ ፋሲካችን ታርዷል። ምንም እርድ አያስፈልግም። ክርስቶስ አንድ ጊዜ ታረደልን። በቃ ታረደልን። አሁን በቅንነት ነው የምናቀርበው። ምን አለ እዚህ ላይ? ፋሲካችን ክርስቶስ ታርዷል። ስለዚህ በቅንነት በእውነት የቂጣን በዓል እናደርግ እንጂ በአሮጌ እርሾ በክፉ ግፍ እርሾ አይደለም ማለት በቅንነት አለ። ክርስቶስ ኦልሬዲ ታረደልን። በቃ ታረደ ኢየሱስ። አሁን በቅንነት የምናቀርባቸው ነገሮች በሙሉ በቅንነት ነው። እንዳትረሳ፣ እግዚአብሔር ከቅኖች ጋር ቅን ነው። እግዚአብሔር የሚተባበረው እንደዛ ነው። የፈለክ ውስጥ አልኩህ እኮ የፈለክ ሃይማኖት ውስጥ ያወጣሃል። ለቅኖች ቅዱሳን በመዝሙር 12 አለ በ4 ላይ ለቅኖች ብርሃን በጨለማ ያወጣል። አላያችሁም? ዞር ብላችሁ ተመልከቱ። ወደ ጌታ የመጡ ሰዎችን አስተውሉ። ምን አይነት ሰዎች ናቸው? ካስተዋላችሁ ቅኖች ሰዎች ናቸው። በብዛት ብርሃን ይበራላቸው ማለት ጌታ ለነዛ ሰዎች ሰው ይልካል። የመዳን መንገድ ልክ እንደ ጴጥሮስ ማለት ነው ለቆረዱ ሰዎች እንደላከ ማለት ነው። ልክ ምን ስላላውን የሊዲያ ልብ ከፈተ ይላል ጳውሎስን ትሰማ ዘንድ ልባቸውን ይከፍታል እግዚአብሔር።
አለዛ ማየትን ያሉ አይመለከቱ ሰዎች ያሉ የሚያዩ መስላቸዋል ግን አዩ ለዚህ ነው ጌታ የሚያዩ እንዳዩ ወደዚህ ለፍርድ መጥቻለሁ ሰዎች የሚያዩ መስላሉ ግን አዩ ዳግም ካልተወለድ መንፈሳዊን ማየት አችልም በዚህ በስጋ በተፈጥሮ ማታ አይደለ መንፈሳዊን ሁለት አይነት አይን ነው ያለው የተፈጥሮ አይን አለ መንፈሳዊ አይን አለ ዳግም ስትወለዱ መንፈሳዊናችሁ ይከፈታል ዳግም ካልተወለድ ግን አይከፈትልህም ግዴታ ዳግም ተወለድ ዛሬ እነግርሃለሁ ወደ ጌታናና ጌታን ተቀብለ ጌታ ሆይ በቃኝ በለው ዓለም በቃኝ ኃጢአት በቃኝ በለው I need you Lord በለው I need you Jesus በለው ጌታን ትቀበላል ምንም ውስጥ ግባ ግደልም ሆሞሴክሱዋል ሁን ሌዝቢያን ሁኚ ምንም ምተፈለክ ሃይማኖት ውስጥ ሁን ወደ ኢየሱስ ና ይቀበላል ያሳምራል ኢየሱስ እሱ ያሳምራል አሜን ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ደግሞ እንደዚህ ይላል ነገር ግን እባብ በተንኮሉ የሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት እና ንጽህነት ምናልባት እንዳይለወጥ ይህን ፈራለሁ ይላል ልክ ሔዋን እንዳሳተ ማለት አልኩ ሰይጣን እባብ ጠማማ ሰይጣን ጠማማ ነው ጠማማ ሆኖ ያጣመመ ነው ያለው ምናልባት ሐሳባችሁ ተበላሽቶ እንደሆነ ለቅንነት ይላል ሰይጣን ያስታል አልኩ ስንት በቃ ጠማማ የሚያስባል ሐሳቡ ሁሉ ጠማማ ትክክል አያስብም የሚያስበው አንተ ስትነግረው ነገር ጥምም ምናምን ማዞር ምናምን እንዲህ ስትል እንዲል አልኩ ጌታ መስላል እንዲህ ጌታ ሲናገር ሲያጣሙ የነበሩ እንዲል ብሎ ነው እኛን ይናገራል እንዲህ ነው ምናምን ይያሉ አሁን እሱ እኔ ልትናገረኝ ነው አንዳንድ ከተጣመምኩ ራሱ ከጴንጤ መጠቀቅ አለብኝ ሲስተም እኔን ይናገረኝ እኮ እኔን የሚናገረኝ ምናምን እኔን ጥምም ቃል ገባም ፈውስ ነው የሚያስፈልገሽ ፈውስ ሂሊንግ ያስፈልጋል ዲሊቨራንስ ያስፈልጋል ዲሊቨራንስ ከልብ ነገር ዲሊቨራንስ በቃ ጥምም ቃል በትዳር ውስጥ ራሱ ጥምም ወይ ባልጥምም ምስጥምም ካለች የሱ ነገር አይጥማትም የሱ ነገር አይጥማትም ተጣማለች እሱም ተጣሟል እሱም ጠማማ ሆኗል ባልና ሚስት ማለት ነው ከዛ ቋንቋ ይደባል እሱ ኦሮምኛ ሲናገር ሰው ትግርኛ ተናገራለች ቋንቋቸው ተደባልቋል ልክ እዛ ዘፍጥረት 11 ላይ ቋንቋቸው እንደተደባለቀ ማለት ነው ሰውዬው እኮ ሚስማር አምጣ ሲለው መዶሻ ነው የሚመጣው አንደኛው እንዴ ብረት ድስት አምጣ ሲለው ጣሳ ነው የሚመጣው በቃ ተደባለቀ ማለት ነው ትዳሩ ራሱ ተጣመምሽ ነው እሱ የሚለው አይጠምሽም እሱ የሚለው አይጠምም ተጣማላ ፓስተር ምንድነው የሚያስፈልገው ኢየሱስ ፈውስ ሂሊንግ ያስፈልጋል ትዳሩ የተጣመም ዛሬ ስንት ትዳሩ ራሱ ባል እንዲህ ሲላት እንዲልልኝ ነው አለዛ ወይ ሰውየው እንዳደረጉ ሁለቱ በቃ መነጋገር አይችሉም ባልና ሚስት ተጣልተዋል የሚነጋገሩት በጽፈት ነው በቃ እሷ ትጽፍና ጠረጴዛ ላይ ተስቀምጣለች ተነስ ምሳ ተዘጋጅቷል ብላ ምናምን እሱም ሲነሳ በጽፈት ነው በደብዳቤ ላይ ወረቀት እየጻፈ ነው የሚያስቀምጠው አንድ ቀለታ እሷት ሰዓት ደርሷል ስራ ሄድ ብላ ጽፋለታለች ሰውየው ተኝቷል ሲነሳ ሰዓቱ ረፍዷል ምን ነው ሲላት ያው ተጽፏል ተነሳ ብያል ነበር ቋንቋ ጠፋ በዝማው አንዳንድ ትዳር ውስጥ ራሱ ጠመም ያለ ሚስ ለባል ትገዛላ 4 ነጥብ ነው እሱ 4 ነጥብ ነው እሱ ያንቺ ኃላፊነት ነው የሱ ኃላፊነት መውደድ ነው ታይ እሱ ኃላፊነት ካላደረገ ያንቺን ኃላፊነት አድርጊ አየ ግን ያላ እግዚአብሔር ያ ኃላፊነት ማለት ባል ራሱ የራስን ኃላፊነት አድርግ በርግጥ ሚስትን እንደ ክርስቶስ ቤተክርስቲያን እንደወደደ እኮ ነው መውደድ ትችላለህ እንደወደደ ከገባ ምን ክርስቶስ ምን ያለ ወደደው ቤተክርስቲያን ራሱን አሳልፎ ሰጥቷል አይደል እንዲህ ነው ለሚስት መስጠው አንተም ባል ማለት የሚስት ኃላፊነት አለ የባል ኃላፊነት አለ ግን ጥምም ካለ ከገባ አለቀ በቃ ድፍርስ አንድ ጊዜ መስክሬላቸዋል ለ20 አመት እሱ ፓስተር ነው
እሷ አምልኮ መሪ ናት ወርሺፕ ሊደር አንድ ቸርች ውስጥ ማለት ነው ልርገመው አንድ ቤተክርስቲያን ውስጥ እሱ ፓስተር ነው እሷ አምልኮ መሪ ናት ተላይቷል እሱ ቤዝመንት ነው ያለው እሷ ከልጆች 3 ልጆች አላቸው እሷ ላይ ናት ያለችው ግን ቸርች ሲሄዱ በቃ አንድ ላይ ነው የሚመስሉት ከ20 ዓመት በኋላ ጌታ ለሱ ተናገረው ለሷ ተናገረው ተሰበረ ወጥተው ሲመሰክሩ ነው የሰማቸው ከ20 ዓመት በኋላ እኔ ቤዝመንት አለ ለልጆቻቸው እዛ ኪችን ምናምን ይነጋገራሉ ዲስከስ ያደርጋሉ ልጆቻቸው እሱ ቤዝመንት ነው የሚጣልጉ ዛሬ ሰይጣን ተላይቶ ቢተኛ ተጣሞ ማለት ነው ጠመም ነው አጣማማ ነገር ገብቶ ነው ታዲያ እግዚአብሔር ከናንተ ጋር ሆነ መስላል አይናንም ብሬክ ማድረግ አለብህ ያንን ነገር ማውጣት አለብሽ ጌታ ወይ ብለ ሰበርልኝ ነው ከዛ በቃ ባላችሁ ለዚህ ነው ሁለት ሰዎች ተስማምቶ የሚለው አይ ስምምነታችሁ ሁሉ ያበላሻል ለዚህ ነው አንዱ 1000 ሁለቱ 10000 የሚያባረር በትዳሩ ራሱ ኃይል አለ ጸሎታችሁ እንዲሰማ አይደለም ለእግዚአብሔር ቃል ስንት ተጣመመ ትዳር ውስጥ አለ ጴንጤ ነው የምትለን ፓስተር 4 ነጥብ አደርግልሃለሁ ጴንጤ ውስጥ ራሱ በቃ ተጣሞ ተላይቶ ያለ ማለት ነው ምን ሆኖ ነው ያባ መጥቶ ቅድም ሔዋን እንዳሳተው አለ ቀኖን ሐሳብ ሰይጣን ያበላሻል ስለዚህ ቀንነት አይ ቲንክ ታይምም እየሄደ ነው ይቅርታ አድርጉልኝ ዛሬ ሰዓት ይጃለሁ ኦኬ አያችሁ ቀንነት ምናልባት እንዳይለወጥ ብዬ እፈራለሁ አለ ጳውሎስ እኮ ነው ከቀኖች ቀንነታቸው ትመራቸዋለች ቀኖች ጽድቃቸው ትታደጋቸዋለች እንዳደረሰ ጌታ ፊቱን ያዩታል ቀኖች ስለዚህ አልኩ ትዳሩ ራሱ በኢየሱስ መፈወስ አለበት ከዛ ኃይል ይጠፋል ከቤታችሁ አጅሬ ቦታ አገኘ ለዳቢሎስ እድል ፈንታ ትጠቃላችሁ ሰይጣን ያጠቃችኋል በር አገኘ ማለት ትዳሩ ራሱ ባለ ሚስቱ ማጥምም ካለ በር ከፍታል ማለት ፓስተር ምን አድርግ እያልከ ነው ሰበር ብሬክ አድርግ ክፈትናውን እየሰማሽ የኔ የሰማሽ በሩን ክፈችና ውጣ አንተ ጣማማ መንፈስ ውጣ ከዚህ ቤት አዞጭ ከፈለሽ ከወጭ ቤት ትዳል በመስኮት ይሻላል በበር ጠማማነት መውጣት ከልብ ልንገር ትጠቃ ልጆቻችሁ ራሱ ይጠቃሉ እንጂ ለልጆቻችሁ ይጠቃሉ በር ከፍታችኋል ማለት ነው እናንተ ናችሁ ያረጋችሁ ለልጆቻችሁ በር ከፈታችሁ በር ሳጅሪ በር አገኘ ማለት ስለዚህ መስመር አለባችሁ እግዚአብሔር እኮ ልጅ የሰጠ ኃላፊነት ነው የሰጠሽ ልታሳድግ ነው እንጂ እኮ ወይ ሌላ ሰው ሆነ አይደለም ድብሉናል እግዚአብሔር የሚሰጥ ስጦታ ሁሉ ነፃ ስጦታ ነው ልጅ የእግዚአብሔር ስጦታ ነው ነፃ ነው የሚሰጥ እግዚአብሔር ወይ ጾባ አይደለም የወለድከው ጾመሽ ምናምን ጾም ጸሎት ጥሩ ሰው ምናምን አይደለም የእግዚአብሔር ስጦታ ነው ጸጋ ልክ ልጆች እንደጸጋ ናቸው ጸጋ ስጦታ ማለት ነው ግን እናንተ ተጣማችሁ ትዳራችሁ ተጣሞ ቤት በር ያገኝ አጅሬ ቤት ያገኝ አጅሬ በር ያገኘ ማለት ነው ስለዚህ መስበር አለብሽ ስብሬክ ማድረግ አለብሽ አሜን ይሰበር ዛሬ በኢየሱስ ስም ስለዚህ ቀደም ነገርኳችሁ መዝሙር 18 ላይ 25 ላይ ከቸር ሰው ጋር ቸር ሆነ ትገኛል ከቀን ሰው ጋር ቀን ሆነ ትገኛል ከንጹህ ጋር ንጹህ ሆነ ከጠማማ ጋር ጠማማ ኢየሱስ የጌታ ሌላ ምሳሌ ምዕራፍ 11 ቁጥር 11 ላይ እንደዚህ ያለ በቅኖች በረከት ከተማ ከፍ ከፍ ትላለች ወደ ላይ ትላለች ከፍ ከፍ ትላለች በቅኖች በረከት ከተማ ከፍ ከፍ ትላለች ምን ያክለው ባሰገዝባይ በቅኖች በረከት ከተማ ከፍ ከፍ አላያችሁ ምድራችሁ ላይ ምን ወደው እግዚአብሔር የባረከው ዶክተር አብይ ቀን ሰው ስለሆነ ስለመጣ ምድራችሁ ከፍ ከፍ እያለች አይደለም ምን ነካ ፓስተር ተስፋዬ ምን ነካ ርር በል እንጂ እውነት ነው በቅኖች ምሳሌ 11 ላይ ቁጥር 11 ላይ በቅኖች በረከት ከተማ ከፍ ከፍ ትላለች ይሄው ከፍታ ላይ መጣላችሁ አይደል ቀን ነው የእግዚአብሔር ሰው ነው ሚስቱም የእግዚአብሔር ሰው ጌታን የምትወድና
እግዚአብሔር የሚፈሩ ናቸው። ሚሾማቸው ራሱ እንኳን ዳግም የተወለዱ ሚሾማቸው። አየ ይሄ ቀኖች ከተማ አታበብም እንጂ ምን ነካ? ቀን ስትሆን ከተማ በቀኖች በረከት ከተማ ከፍ ከፍ ትላለች። ከፍ ከፍ ትላለች። ቀን መጣለ ከተማ አገር ከፍ ከፍ እያለች ነው እየሄደች ነው። እንግዲህ ታዲያ ምን መሰለህ ከየቱስ እንደመጣች አስብ። መጀመሪያ ማሰብ ያለብህ የቱስ ነበረች ብለህ ማሰብ አለብህ። ዞር ብለህ አትርሳ። የኋላ ነገር አትርሳ። ጊዜ ወስዳል። ትዕግስት ያስፈልጋል። ለሁሉ ነገር ትዕግስት ያስፈልጋል። አሜን። ኦኬ ሌላ አንድ ቃል ላንብብላችሁ። ምሳሌ 14 ላይ ቁጥር አቲንክ ስንት ላይ ነው ማለት? አቲንክ ምሳሌ 12 ላይ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይላል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ሞት ነው። ቅን ትመስላለች ያቺ ግን ፍጻሜዋ ግን ሞት ናት። መጠንቀቅ ያስፈልጋል ማለት ነው። ቅን የሚመስል መንገድ ግን ፍጻሜዋ ሞትን ታመጣለች። ሞት ማለት ምን ማለት ነው? አንፍሩትፉል ፍሬ አለማፍራት ታመጣለች ማለት ነው። ምሳሌ 15 ላይ ቁጥር 8 ላይ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ናት። እሰይ። ምሳሌ 15 ቁጥር 8 ላይ የቅኖች ጸሎት በእርሱ ዘንድ የተወደደች ናት። እግዚአብሔር ይወዳል። ቅኖች ናቸው እነዚያ ሰዎች። ቅን ነው። ክፋት ጥማት ምን የለም። የሚያደርጉት ሁሉ ቅን ነገር ነው። ጠማማ ነገር ጠፍታለች። እሰይ ጥፍት በይ። የቅኖች ጸሎት በእግዚአብሔር ፊት የቅድማ በለቻለ የተወደደ ናት። ምሳሌ 16:17 ላይ ንገራቸው። የቅኖች መንገድ ከክፋት መራቅ ነው። ቅድማ በለቻለ መንገዱን ግን የሚያጣምም ነፍሱን ያጠፋታል። ኖ መንገዱ የሚጠብቅ ነፍሱን ይጠብቃል። ስለዚህ ቅንነት ክፍል 2 ያስተማርኳችሁ መሰረት ስለሆነ ነው። ይጠቅማቸዋል። ላኩት ለብዙ ሰው እየላካችሁት ነው። ማት ቦታ ይሄዳል። ቅንነት ወሳኝ ነው። ቀደም አልኩ እግዚአብሔር ከቅን ጋር ቅን ሆኖ ነው የሚገኘው። ይተባበራል ማለት ነው። ከቸሩ ጋር ቸሩ ነው ይገኛል። ከንጹህ ጋር ንጹህ ነው ይገኛል። ከጠማማ ጋር በፍጹም የለም እግዚአብሔር። ጠመም ያልክማ የለም እግዚአብሔር ይያለው። ጠማማ ጋር የለም እግዚአብሔር። ምን ነካ ፓስተር ተስፋ ምን እያልክ ነው? ምንድነው እያልክ ነው? ምሳሌ ቅድም ነገር ያለው 16:28 ላይ ጠማማ ሰው ጥልን ብቻ ይዘራል ብያለሁ። 17 ቁጥር 20 ላይ ነገር ያለው ጠማማ ልብ ያለው መልካም አገኝ። ምሳሌ 17:20 ላይ ጠማማ ልብ ያለው መልካም እንጅሩ አኩና በኬንያ ማለት ነው። መልካም ነገር አታገኝ። ጠማማ ልብ ነው ያለ። ቀደም ነገር ያለው እግዚአብሔር ቅኖች ከመልካም ነገር አንዳቸው ያጓደሉችም ብያለሁ። አንብቤላ ነው። ቅኖች ከመልካም ነገር አንዳቸው ያጓደሉ ቅን ስለሆናቸው ይቅርታ ቅን ስለሆነ እነሱ ግን እግዚአብሔር ዘላ ምን አለ? መልካም ነገር አያገኝም። ጠማማ ልብ ያለው ማለት ነው። እግዚአብሔር ከቅኖች ጋር ቅን ነው፣ ከቸሮች ጋር ቸር ነው፣ ከንጹህ ጋር ንጹህ ነው፣ ከጠማማ ጋር ኖ የለም እግዚአብሔር። ያ ማለት ነገር ያለው ይተዋል እግዚአብሔር። ጠማላ ጠመሻላ እንዴት አድርገህ ካልተመለስክ ማለት ለዚህ ነው መመለስ ወደሱ። እግዚአብሔር በቃኝ፣ ጠማማነት በቃኝ፣ ይቅር በለኝ ብለህ ንስሐ መግባት። ንስሐ ማለት ማልቀስ አይደለም። ሩት አልቅሳለች እኮ ኖ ኦርፋ አልቅሳለች። ሩት ግን ወሰነች። ንስሐ ማለት ተርን ራውንድ ማለት ነው፣ መመለስ ማለት ነው። በመመለስና በማረፍ ትድናላችሁ። አየህ ወደ ጌታ መጥተህ ታረቅ ከኢየሱስ ጋር። እግዚአብሔር በቃ ጠማማ ነኝ፣ ነገር ሐሳቤ ጠማማ ማስበው በትዳሬ ውስጥ ራሱ ትክክል አይደለም። ለባሌ ማስበው ሐሳብ ለሚስቴ ጥምም ነው ያለና ፈውሰን እግዚአብሔር ወይ ወገን ይፈውሳል። እግዚአብሔር ይቅር ባይ ነው፣ ከቁጣ ያራቀ ነው። መመለስ ወደሱ። አሁንም አጭር ጸሎት ሲጸልይልህ ጌታን ካልተቀበል ተቀበለው። ጌታን እሱን የምትቀበለው ሊረዳ ነው ጌታ። ኢየሱስ የመጣ ሊያግዛችሁ ነው እንጂ ሊጎዳችሁ አይደለም። ህይወት እንዲበዛላችሁ እንዲተረፈረፈላችሁ መጣ እንጂ ሊገላችሁ አልመጣም። ኢየሱስ ቢገላችሁማ ታልቁ ነበር። እስካሁን ያለው አመጽ ምድራችን ላይ ያለው ክፋት፣ ተንኮል፣ ሴቷ ራሷ የምትሰራው ተንኮል፣ ብር መውደድ፣
ያለው አመጽ አልኩ እኮ ወንድማችን አሁን ሉል የተባለ ሰው ቀን ሰው እግዚአብሔር እንዴት እንደሚታይ ያያችሁ አይደል? እንዴት እግዚአብሔር እንደሚረዳው ሰዎች ለማዳን ምን ይመስላችኋል? እየሰራ ተመልከቱ እንጂ ዛብሶ እንትን ላይ ንስር አይን ተመልከቱ። ጋዜጠኛ የሚሰራውን ስራ ማለት ነው። እነዚህ ሰዎች ፊልም ቢሰሩት የሰሩትን ስራ በጣም ደስ ባለኝ። እውነተኛ ታሪክ ነው። እንዴት ያያችኋል? እንዴት እንደሚታደግ በአባት በእናቱ ላይ እንዴት ተንኮል ቢሰራ ኤፍሬም የተባለ ሰው በጣም የሚያሳዝን ከነቱ የሰራ ሊገል አባቱን ለብር ብለው ሊገሉ እንዴት እንደሚታደጋቸው እያያችሁ አይደል? የሚያሳዝን ያ መስሎን የተባለ ራሱ መጨረሻ ገደለ። እንደዚህ አመት ሰርቶ ማለት በጣም እኮ የሚያሳዝን ምድራችን ላይ ያለው አመት እግዚአብሔር ይብጠረው ጉድ። ስለዚህ ጠማማ ተጣመው ጥምም ብለው ማለት ነው አመጻ ውስጥ ያሉ ተጣመው አልኩ። እዚህ ፌክ ኒውስ ራሱ ተጣመው ሰውን ለማጣመም ይፈልጋሉ። ስንት ነው ቪው የሚገቡ ይገርመኛል። እነሱ ተጣመው ቪው የሚገቡላቸው ቪው ግርም ይለኛል። አብሮ የተጣመሙ ነው ማለት ነው። ምን ልበልዳዳ ይበቃል ባለ ተስፋዬ ይበቃል በቃ። እና ቲንክ እግዚአብሔር የተመሰገነ ነው። ቲንክ ጨርሻለሁ። በቃኝ ያበቃኝ። ቲንክ ይቅርታ ሌቶኛ ነው የጀመርኩት እና ቲንክ ማክሰኞ ቲንክ ዛሬ ምንድን ነው ዋል በቃ ማክሰኞ ግን አርሊ ነው የምገባው። ትንሽ ኮምፒውተር ያስቸግራኝ ነው ይቅርታ። ትንሽ አታገለችኝና ለምን እንደሆነ አላውቅም። ግን ኤኒዌይ ኢየሱስ ጌታ ነው። አሜን። እና አጭር ጸሎት ጸልያለሁ። እዚህ ላይስ ጌታን ከተቀበልክ ይሄ ቸርች አይደለም፣ ሬዲዮ ቸርች አይደለም። ሬዲዮ ላይም ስላለ ባለበት አካባቢ ሄደ ጌታን ተቀብያለሁ ብለ ደህንነት ያስተምሩ ደቀ መዝሙር ያስተምሩ ሂድ ቸርች እዛ ባለበት። ፓስተር ተስፋ ያለበት ቦታ ቸርች የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለማየሁ ፌስቡክ ላይ ተጭኖላል። አብሶ ተስፋ ያለማየሁ ፌስቡክ ኮንታክቱ ላይ ሊንክ አለ። ወርዶ ፌስ ክሊክ ስታደርገው ዌብሳይቱ ሲከታል ሆም ፔጁ ላይ ሬዲዮ አለ። ከዛ ብዙ ጭኝ ያለ ብዙ ደህንነት አለ። ደቀ ባዓት የተጫናል እዛ ላይ ታገኛል። በደንብ ወደ ውስጥ ግባና ታገኛል። ደቀ መዝሙር መማር ከፈለክ እዛ ግባ። ፈውስ ከፈለክ የፈውስ ቃሉ ጭኝ ይላል። ፈውስ ያዘጋጀሁት ማለት ነው። ፈውስ ሂሊንግ ቃል የፈውስ ቃል ማለት መስማት በቃ በመስማት ነው። ሙሉ ነገር በአዲስ ኪዳን በመስማት ነው። በእምነት ስትሰማ ነው ታምራት የሚመጣው። ዳን ስትሰሚ ነው የምትፈወሽው። በመስማት ነው። በአዲስ ኪዳን አሁን ህግ ስራ ውስጥ የለንም። ከህግ ስራ መውጣት አለብን። ስለዚህ ኢየሱስ ጌታ ነው። አጭር ጸሎት ጸልያለሁ። ሬዲ ማት ግሩፕ ስለሚሄድ አጭር ጸሎት እኔ የምጸሎት ጮክ በላል። ጌታ ኢየሱስ ሆይ ሬዲዮ ሰላም አለ። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ። አሜን። በቃ አጭር ጸሎት ልጅ ስላረከኝ አመሰግናለሁ። ወልካም ወደ ኢየሱስ ከመጣ ማለት ከዛ ቅድም ነገር ያለ መጀመሪያ ስራ ዮሐንስ ወንጌል ማንበብ ሌላ ነገር ያለው ሂድና ባለበት ቦታ ሄድ። ሌላ ፓስተር ተስፋ ያለማየሁ ዩቲዩብ ተስፋ ያለማየሁ ፌስቡክ ላይ አለ። ሬዲዮ ደግሞ አለችን 518909015 ልቅላችሁ ዌብሳይት ላይ ልቅላችኋለሁ። ፌስቡክ ላይ ልቅላችኋለሁ። ማለቅላችሁ ነገር የለም እና ኢየሱስ ጌታ ነው። ስለዚህ 518909015 በሞባይል ፎን ከሰኞ እስከ እሑድ ማለት እግዚአብሔር እናመሰግናለን። በኢየሱስ ክርስቶስ ስም አንተ ለቅኖች ብርሃን በጨለማ ታወጣለህ። ዛሬ ይሄ ትምህርት ፍሬ ስለሚያፈራ በኢየሱስ ስም አመሰግናለሁ። የሚሰሙ በሙሉ ስለሚፈወሱ ጥምም ያለው ስለሚፈወስ እግዚአብሔር እናመሰግናለን። ከፍ ከበር ስም ይባረክ በኢየሱስ ስም አሜን አሜን። በኢየሱስ ስም ኢየሱስ ጌታ ነው። ታንኪዩ እናመሰግናለን። ሬዲዮናችን ሚስተር ሬዲዮናለሽ ታንኪዩ ኦኬ እናመሰግናለን። ኢየሱስ ጌታ ነው። ጸጋ ብዝት ይበልላችሁ፣ ጸጋ ይብዛላችሁ እና ይሄንን ሼር አድርጉት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ደግሞ እንዲመጣላችሁ ከፈለጋችሁ ሰብስክራይብ አድርጉ። ምን ልበል አረብዬ አላውቅም እኮ ነኝ እና ኢየሱስ ጌታ ነው። ጸጋ ይብዛላችሁ። እንግዲህ እንገናኛለን። ማን ነው ማክሰኞ እንገናኛለን እና ጌታ ኢየሱስ ጌታ ጸጋ ይብዛላችሁ። ጌታ ኢየሱስ ጌታ ነው። አሜን እና እግዚአብሔር ተሰምካን ተባርኩልኝ። ጸጋ ይብዛላችሁ እና ታንኪዩ ሁላችሁም ጸጋ ይብዛላችሁ። ኢየሱስ ጌታን ሰይጣን ለባል